ፓስተር ጻድቁ አብዶ ፕሬዚዳንቱ ማለት ነው የካውንስሉን ምናምን ብቻ ነው ጻድቁ አብዶ እኔ በጌታ ምን ቢሉ እዚህ ቢናገሩ ጥሩ ነው። አራሚሳቸው ያሉትን መድገም ራሱ ከበደኝ ጋይዝ። ማርያም ጴንጤ ናት። እግዚኦ አቡዶ ጌታ የጌታችን እናት ማርያም ጴንጤ ናት። ኧረ በቅዱስ ሚካኤል ኧረ ሐዋርያትም ጴንጤ ናቸው አሉ። ደቀ 120 ቤተሰብ ጴንጤ ናቸው። ቆይ በጌታ ካለ ላሰማችሁ እስቲ አንዴ። እኔ ሽምቅቅን ያልኩ ጠላታችሁ እንደዛ አይሸማቀቅ። እኔ የተሸማቀቅኩበት ደረጃ በጣም ከባድ ነው። ከሳቸው አልጠብቅም። እውነት እንደው እኔ ጌታን በስመ አብ ደቀ መዛሙርቱ ጴንጤ ናቸው 12ቱም ጴንጤ ናቸው ብለው እኔ ጭራሽ የጌታችን እናት ማርያም ጴንጤ ናት ሲሉ ጌታሽ ኧረ በክርስቶስ እኔ እመቤቴን ትንሽ ሸምቀቅ ነገር አልኩኝ። የምር ክርስቶስን እኔ እያካበድኩ አይደለም፣ ግን ሼም ያዘኝ ለእርሳቸው ሼም ያዘኝ። ይቅርታ ምናልባት እንትን የሚል ከሆነ ግን እኔ ክውን ያልኩት። እሺ ሰማቸው ግን ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ማን ነው ያለው እሱ ብሏል በጋሻው። እሺ ሄሉ ትሰሯለች። ሄሉ ያያይሽና ማን ነው ያለው በሚለው ልትሰሪበት ይገባል። የእኚህን ሰው እንትን ብለሽ ሐዋርያት ጴንጤ ናቸው የጌታችንም እናትንም ጨምራ ጴንጤ ናት ምናምን ማን ነው ያለው በሚለው በጋሻው ይሰራል ያስፈልገናል። እሺ ስሙ ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን። ኧረ በጌታ ስም ላስቀጥለው ራሱ አልቻልኩም። ይህን ቪዲዮ ስሜታዊ እያደረገኝ ነው ወይስ ስሜታዊ እያደረገኝ ነው? እንዴ ሄሉሽ እየጻፈች ነው ሰርታለች እንዴ? ሄሉሽ ሰርተሻል? እስቲ የምታሳይን ነገር ካለ አሳይን። ሄሉን ታውቋታላችኋል? ትንሽ ጠፋ ብላ ነበር የሆነ ሰዓት ላይ ግን መታለች። እሺ ኦኬ ቀጥይ። ይኸው አምላክ ምስክር ነው። እረኛው ኤርሚያስ ይኸው እየጠራችሁ ነው። ኑና ቁጭ በሉና ብሉያትንም አዲስ ኪዳንም እስኪ እናውራ የቅዱሳት መጽሐፍት ላይ ማለት ነው። በትምህርተ ስላሴ ላይና በትምህርተ ክርስቶስ ላይ በጥምቀትና በቁርባን በትንሣኤ ሙታን ላይ ካልሆነ በስተቀር በሌሎቹ አንወያይም ብላችኋል። እኔ ደግሞ ተወያዩ ነው ብዬ ምላችሁ በትን ዛጋ ስትገባ አሳየ ነበር። ቅርቃር ውስጥ የሆነ ቦታ ላይ ጨምሬ እንዳትወጣ አድርጌ እግርህንም ረግጬ ማለት ነው። በእውቀት ነው የምረግጥ። ዋይ ስትል ውሃ አስጠማ ነበር እዚህ ያለ ሚዲያ ላይ ማለት ነው። ግን አታረጋትም። አንተ አይደለም ሌላ ምሁር ነኝ ብሎ የሚል ሰው ካለ ይምጣ። ይኸው እጅ በእጅ ሊቀ ሊቃውንት መምህር የሚባል ይግባና በቃል ኪዳኑ ታቦት ጉዳይ ከኢትዮጵያ ከእስራኤልም መጣ። ፍሬምናጦስም ከአቡነ ሰላማ ተቀብሎት መጣ። አይ እንትንም መጣ ብሎ የሚል ሰው ካለ ይምጣ። ይኸው ይምጣና ከኔ ጋር ይነጋገር። ይሄ ነው ብርና ወርቅ የተባለው ሀርና ወርቅ እያስማማች ስትፈትል የተባለው ጥጥ ነው ሀር ነው። ይሄን ዝርጥ የማን ነው? የእስራኤላውያን። ይህስ መሶበ ወርቅ ኢትዮጵያ በሕግ መጠየቅ አለባት። አቂቱ ሁሉ እዚህ ቁጭ ብሏል። የት አለ ወርቁ? ነጭ ነገር ነው የምናየው። እየወራ ሚዩቱን ሳያበራ እየወራ ነው። ላብላብ ሲሉ ገብቶ እኔ ሸኘኝ፣ ድንጋይ እንዳይወረውሩብኝ እኔ የኢየሩሳሌምንና የናዝሬትን ልዩነት በካርታ በነገራችን ላይ ታስታውሳለህ ኤርምዬ? አንዱ ፎክሮ እኔ አሁንም አንተን ያሳሳትከኝ፣ በቃ ቤተ ክርስቲያኒቷን እንዳላቅ ያደረከኝ ስድብ በአንደበቴ ውስጥ የሞላኸው አንተን ቀለሜ እነግርሃለሁ አስረግጬ። አንተን አይቼ ነው ገድላትን የገዛሁት። አንተን አይቼ ችግሩ ምንድን ነው መሰለህ? ገድላትን ገዝቼ ሳነባው ወደ ኦርቶዶክስ ጨመሩኝ።
ገድላትን አነበብኩና ወደ ኦርቶዶክስ አንተን ሰምቼ ልሳደብ ነበረ። እሺ አንዴ ቆይ ሄሉ ምንድን ነው? በነገራችን ላይ እንትን መቶልኝ ነበር አሁን ስክሪን ላይ ደፊባቸው ሄደንን አስወጣት የሚል እኔ ክርስቶስን በጣም እንደዚህ የሚላል ቲክቶክ ማለት የምታሳያቸው ነገሮች አንዳንድ ሰዎችን ለአንዳንድ ሰዎች አንኮንፈርታብል ሊሆኑ እንደዛ ስለሚሆኑ ምንድነው ሪሙቭ አድርጋት አይነት ነገር የሚሉ መቶልኝ ካንስል ቢሆን ኤኒዌይስ መብራን እና ምንድን ነው ያኛው ወንድም ኤርሚያስ ማለት ነው ቅድሚያዎች ፕሮቴስታንት ኤርሚያስ እሱ ምንድን ነው እያስተማረ ነበር። አዎ እንደው እስቲ ወንድ የሆነ መቶ ከኛ ጋር ይከራከር ምናምን እያለ እናንተ የምትሉት በሃይማኖት እንከራከር ነው የምትሉት በነዚህ በአምስቱ አዕማደ ምስጢራት ምናምን የድህነት ጉዳይ ምናምን የትንሣኤ ሙታን እንደነዚህ አይነት ጉዳዮች ካልሆነ አንወያይም ነው እያላችሁ ያላችሁት አለን። አዎ ብለናል። ይህን ትክክል ነው። የድህነት ጉዳይ፣ የሃይማኖት ጉዳይ፣ ያስተምሩ የዶግማ ጉዳይ እነዚህ አይነት ነገሮች ናቸው የሚያሳስቡኝ። እነሱን ተቀብለ ክርስቲያኑ ነው እየተባልክ ያለው እንጂ ያ ምንድነው ታቦተ ጽዮን እዚህ ኢትዮጵያ አለች የለችም የሚለውን አምነህ እኮ አይደለም የምትጠመቀው። እሱን ብታምን እንኳን አትጠመቅም። አሁን ባለህ እምነት ውስጥ ሆነ ባለህ አስተምህሮ ውስጥ ሆነ ታቦተ ጽዮን ኧረ በስመ አብ አለች እዚህ ሀገር ብለህ ሄደህ ልታከብር ለምን አትሄድም? ለምን ያንን የአክሱም ቤተክርስቲያንን ጽዮን ቤተክርስቲያንን ማለት ነው እሱን ለምን 37,000 ጊዜ አትዞርም? በዚህ አስተምህሮ እኮ አናጠምቅም። አንተን የምናጠምቅ ወይም ፕሮቴስታንት ወንድመቶቻችን ወይም ሌሎቹንም ቢሆን የምናጠምቀው ወይ ቤተክርስቲያን የምንጨምራቸው የምርም ታቦተ ጽዮን ኢትዮጵያ አለች የለችም በሚለው አይደለም። የምንጨምራቸው በምንድን ነው? በቃ ሃይማኖት ወይም ዶግማ አስተምህሮ የምንላቸውን በማሳመን ነው። በገዛ ላይ ነው ልንከራከር የምንችለው። ታዲያ ከዛ ውጭ ታቦተ ጽዮን የት ነው ያለችው በሚል ደግሞ ክርክር የገባ እንደው በታሪክ ውስጥ ሰምተህ ታውቃለህ? አይበል እንደው ይሄንን እንደው አፋለኝ ብለህ ታወራለህ? በጌታ ሼም እኮ ነው ይሄ እኮ አይወራም እኮ እንዴ። ከዚህ በፊት ብያቸዋለሁ። ምንፍቅና የተልከሰከሰበት ዘመን ይሄ ዘመን ነው እንዴ። ታቦተ ጽዮን ኢትዮጵያ ውስጥ አለ የለም በሚል ክርክር እንግጠም ይላል ሰው። የሃይማኖት ጉዳይን ወደ ጎን አድርጎ ዶግማ የሃይማኖት ጉዳይ ስለ የዶግማ ጉዳይ ማለት ነው። እና ታቦተ ጽዮን ኢትዮጵያ ውስጥ እንግዲህ አለች ተብሎ ይታመናል። እሰየው እና ባትኖርስ ከድህነታችን ላይ የሚጎልብን ነገር አለ? የለም። ያው የሌለችባቸው ሀገራትም ድነው አይተናል በክርስቶስ ኢየሱስ ማለት ነው። እና እንደነዚህ አይነት ታሪካዊ ነገሮችን ለማንሳት ይሞክራሉ። ከዛ በኋላ ደግሞ እንዳያችሁት ያነሳና የእመቤታችን እንግዲህ ኢትዮጵያዊ የሆነ መልክ ይሰጣል። በአንድም በሌላ ምክንያት ማለት ነው። በአንድም በሌላ መንገድ ኢትዮጵያዊ የሆኑ ነገሮች ይሰጣል። ኢትዮጵያዊ የሆኑ አገላለጾችን እንጠቀማለን ለምንገልጻቸው አገላለጾች ማለት ነው። እንዲህ ሐርና ወርቁን ስታስማማ ምናምን የሚል አይነት ነገር አላ እስቲ ወርቁ የታለ እዚህ ጋር ነጭ ነገር ነው እያየን ያለ ነው ስዕሉ ላይ እንደዚህ ክርክር ነው የሚከራከሩት በጌታ ስም። እንዴ ይሄ ፈትል ይሄ ሐር የኢትዮጵያ ነው የእስራኤል ይሄ ነው ክርክራቸው። ማለት ትልቅ ነገር ራሱ የላቸውም። ይዘው የሚመጡት እንደነዚህ ነገር ነው። እያያችሁ ነው ጋይስ። የድህነት ጉዳይ ይመስላችኋል እንዴ? ሰው ለመዳን ምን ማድረግ አለበት የሚለው ጉዳይ ይመስላችኋል? ጭንቀታቸው ወይም የሚያመጡት ነገር እንደዛ አይደለም እኮ። የሚያመጡት እኮ በቃ ይሄ አሁን ይሄ ነገር እኮ ነው። ኧረ ይሄ ነጭ ነገር ብቻ ነው እያየን ያለ ወርቁ የት አለ ሐርና ወርቅን ስለሚል እመቤታችን ማለት ነው እያስማማች ታደርግ ነበር ስለሚል ወርቁ የት አለ ነጭ ነገር ብቻ ነው እየታየን ያለው። እንደዚህ ቀላል ነገር እያነሱ ነው አሁን የሚፎክሩት። እኛን ደግሞ ጭራሽ በሃይማኖት ጉዳይ ላይ ካልሆነ አልወያይም ትላላችሁ ተብሎ እየተከሰሰን ያለ ነው። ደግሞ እኛን መከሰስ ያለበት አሁን ማለት በሃይማኖት ጉዳይ ነው በቃ መወያየው የሚለው ወይስ ሐሩ እዚህ ጋር አለች ነጩ አለች ወርቁ የት አለ ነጩ የለ የሚል ነው? አሁን ከእንደዚህ አይነት ሰው ጋር የምናወራው በጌታ እንደዚህ ክርክር ነው። ኧረ በስመ አብ። ይህንን አመንክ አላመንክ መች ክርስቲያን ያደረገና ክርስቲያን የሚያደርግ እኛ እንከራከርበታለን ያለው ሃይማኖት ነው። ለዛ ነው በደንብ እንደው ሽንጣችን ገትረን እዛ ላይ ጥብቅ ብለን የያዝናችሁ ለዛ ነው። ዳሩ ግን ምንድነው መሰረታዊ ነገር ይነሳ ቢባል እርስ በእርሳችሁን ፕሮቴስታንቶች ልትቆሙ አትችሉም። በአንዳችሁ ፊት አንዱ ክርስቶስ ለዓለም ሁሉ ሞቷል ሲል አንዱ ይመጣና አረ ለዓለም ሁሉ አልሞተም ለተመረጡት ነው ለሰው ዘር ሁሉ አልሞተም ለተመረጡት ነው ብሎ ያፈርስብሃል። አንዳንዱ አይ ገና ከጅምሩ ሰዎች የሚድኑት አስቀድሞ እግዚአብሔር ከወሰነባቸው ብቻ ነው። የተወሰኑትን እግዚአብሔር በቃ አስቀድሞ ወስኗል የሚድኑትን። ስለዛ እነሱ እንዲያምኑ ያደርጋቸዋል፣ እንዲድኑ ያደርጋቸዋል። አለቀ። ሌሎቹ ደግሞ ለገሃነም ትቷቸዋል የሚላል። ለአንዱ ደግሞ ይመጣና እሱ ደግሞ ይቃወማል። ስለዛ መሰረታዊ ነገር ላይ ሄዱ መጽሐፍ ቅዱሳዊ ነገር ላይ ልክ ሲገባ ፕሮቴስታንቲዝም ብትንትንትንትን ይላል። ከዛ በኋላም ልክ ይሄ የካውንስሉ የፕሮቴስታንት ማለት ነው
ሎጎ ነው የካውንስሉ ነው የምንድነው? ሄሉ ምናልባት ካለሽ እስቲ ቪዲዮ ታሳይ ይሆናል። እና ሎጎቸውን ያሳይና ማለት ሎጎ የተለያየ ቀለም ምናምን ቅርጽ ምናምን ነገር ያለበት አይነት ነገር ነው። እና እሱ ለምን እንደዛ እንደተወጣ እንኳን ሲናገሩ ለምን ቢሆን ጥሩ ነው። የተለያየ አስተምህሮ ያላቸው ቸርቾች ቤተክርስቲያኖች ህብረት ስለሆነ ነው። የተለያየ አስተምህሮ ያላቸው በአስተምህሮ ደረጃ የተለያየ አስተምህሮ ነው ያላቸው። ተበጣጥሰው እንዳለው ማለት ነው ራሱ የኤርሚያስ የሚባለው ወንድም ልክ እንደዛ የሆኑ ህብረት ነው። ስለዚህ አስተምህሮ ላይ ሲመጣ እርስ በርስ ስለሚመታታ እርስ በእርሷ የማትስማማ መንግስት ደግሞ ልትጸና ስለማትችል ምን ያደርጋሉ? አይ በቃ እንደው እርስ በርስ የሚያጣላን ነገር ስለሆነ ይሄ ነገር እንደው ይቅርብና ዝም ብለን እስቲ እንደው የተሳካልን ያህል እንሞክር። ሀሩንና ወርቁን እስቲ ቼክ እያደረግን ነጭ ብቻ ሲታየን ወርቁ የታለ ብለን እየጠየቅን ገድላት ታምራት ብለን አውጥተን ለማጭበርበር እየሞከርን እንደዛ እስቲ እንደሆነ ሞክር ብሎ የተነሱ ናቸው እንጂ ሃይማኖት ጉዳይ ላይ ምንም የትም ሊቀርቡን አይችሉም። ጭራሽ ቤተክርስቲያንን ሊቀርቧት አይችሉም። ቤተክርስቲያንን አይቀርቡ ጫፏ ጋር ነው የማይደርሱት። ቤተክርስቲያን ጋር እንዲህ አይቀርቧትም። ቤተክርስቲያን ጋር ኢየሱስ ጋር በተአምር እንዴት አድርገው ይዋጉታል? ኢየሱስን ቤተክርስቲያንን መዋጋት ኢየሱስን መዋጋት ነው። ከዚህ በፊት አሳይቻቸዋለሁ እንዴት እንደሆነ እሱ እና ኤኒዌይስ አብሮ ከዛ አሁን ኤርሚያስ የሚባለው ወንድም ልክ እንደዚህ ሲያወራ ማለት ነው ከትንሽ ጊዜ በፊት ነው እንደዚህ የሚያወራው እና ሲያወራ አብሮት የነበረ ከስር ሲያወራ የነበረ ሰው ሰምታችኋል። አንድ ወንድም ነው እንግዲህ ደምረው ይባላል። እዚህ ቲክቶክ ላይ ደምረው ይባላል እና ምናልባት የማታውቁት ሰዎች ካላችሁ ማለት ነው። እሱ ከስር አብሮት ያወራል። ፕሮቴስታንት ነው ያወሩት። እርስ በርስ እየተቀባበሉ ያወራሉ። አሁን ላይ አብሮት ሲያወራ የነበረው ያ ደምረው የሚባለው ራሱ ወደ ክርስትና መጥቻለሁ እያለ ነው። ወደ ክርስትና ልመጣ ነው፣ አሁን በቅርብ ልጠመቅ ነው እያለ ነው። እና ከልቡ እንደሚሆን አምናለሁ አስባለሁ። ጌታ ደግሞ በነገር ሁሉ ይርዳው፣ የልቡን ይፈጽምለት፣ በልቡ ላይ በደንብ እምነትን በደንብ አድርጎ ይዝራበት እና አብሮት እንደዛ ሲል የነበረ ወንድም ከስሩ ላጥ ብሎ አረ ጉዞ ወደ ክርስቶስ ቤተክርስቲያን፣ ጉዞ ወደ እግዚአብሔር፣ ጉዞ ወደ ክርስቶስ ቤተክርስቲያን ብሎ ለምሳሌ እሱ ራሱ አብሮት የነበረው ሳይቀር ይወዳል እና ጥሩ ነው። ጌታ ይመስገን፣ ጌታ ይመስገን። ሰው ምንድን ነው ልላችሁ የምወደው ቅድም ጀምሬላችሁ ነበር። ስሙት አንዴ በጌታ ይህንን ሄሉ አንዳንድ ቪዲዮችን እስከምታወጣ ስሙ። ጻድቁ አብዶ ምን እንዳሉ ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ጴንጤ ናቸው በፈለገ መንገድና ጴንጤ ናቸው። 120ዎቹ ጴንጤ ናቸው። ጴንጤ ናቸው። ማንም የምጣ ለመከራከር ይችላሉ። ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ብሏላ እንትና ኤርሚያስ በሱም ስር ይለን ሄሉሻ ነገ በሱም ስር አታምታታም ስለ በሱም ይስ እና ቅዱስ ሚካኤል በጣም ነው ሾክ ያደረገኝ እንደዛ ሲል። ከዚህ በፊትም አንድ ዮናታን ምናምን እና ዮናታን አክሊሉ የሚባለው ማለት እና በጣም ገርሞኝ ነበር። በቃ ደስ እንዳላቸው እንደዛ ይናገራሉ እንደነዚህ አይነት ሰዎች በሚለው ዝም ብዬ ነበር። ግን ጻድቁ አብሮ ተነስተው ሐዋርያት ጴንጤ ናቸው የጌታችን እናትንም ጨምሮ ደግሞ የፈለገ ሰው መጥቶ ይከራከርም ብለዋል። ያው ስለማከብራቸው በእርግጥ እንከራከር አይደለም ኦፍኮርስ፣ ግን ልመልስልዎት ግን ይችላሉ። ቪዲዮ ሰራብዎታለሁ። በጣም ይቅርታ ቪዲዮ ላይ መልስልዎታለሁ። እዚህ ላይም ትንሽ ነገር ልበልብዎት መሰለኝ ትንሽ ልሂድብዎት እና አንዴ እንስማቸው። ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ጴንጤ ናቸው በፈለገ መንገድና ጴንጤ ናቸው። 120ዎቹ ጴንጤ ናቸው። ጴንጤ ናቸው። ማንም ይምጣ ለመከራከር ይችላሉ። ማንም ይምጣ ለመከራከር ይችላሉ። ማንም ይምጣ ለመከራከር ይችላሉ ብለዋል። እሺ አከብሮታለሁ ምናምን ጥሩ የተረጋጉ ሰው ናቸው። እሳቸው ላይ ሞክ ለማድረግ ምናምን አይደለም። ግን ይህ ግን አይደለም ክርስቲያኖችንና እኔ ሌሎችን ፕሮቴስታንቶችን ራሱ ያስቆጣል። ያው የተወሰነ እርስ በርስ እንተሳሰብ በሚለው ነው እንጂ ይሄ ሌሎቹን እኔ የተወሰነ ሻል ያሉ ፕሮቴስታንቶችን ራሱ ሊያስቆጣ የሚችል ነው። ምክንያቱም በፕሮቴስታንቶቹ ዘንድ በአንዳንድ ፕሮቴስታንቶች ዘንድ ጴንጤዎች በጣም ብዙ ባዕድ የሆነ ትምህርቶችን ተሸክሟል ብሎ ያምናሉ። ለምሳሌ የሴቶች አገልግሎት ጋር በተያያዘ እና ሌሎች ጉዳዮች ላይ ምናምን የልሳን ጉዳይ ላይ ሳይቀር ምናምን ባዕድ የሆነ ነገርን ይዘዋል።
ብለው ስለሚያስቡ ባዕድ የሆነ ነገርን የተሸከሙ ሰዎችን ይዘው ሐዋርያት እንደዛ ናቸው፣ ባዕድን የያዙ ናቸው እንደማለት ነው። ሐዋርያት ማርያምን ባዕድ ነገር ያዘች ናት እንደማለት ነው። 120 ቤተሰብ ባዕድ ነገርን ይዟል እንደማለት ነው። ምክንያቱም ጴንጤ ባዕድ ነገርን ይዟል ተብሎ በሌሎች ፕሮቴስታንቶች ሳይቀር ስለሚታመን ይኸው ከዚህ በፊትም ቪዲዮ ሰርች የላችሁ ነበር አይደል? ቆይ አንዴ ላሳያችሁ። ራሳቸው ፕሮቴስታንቶች ለምሳሌ ስሙት። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ግን ፕሮቴስታንቱን የምጠይቀው ጥያቄ አለ አለ። ለምሳሌ ቆይ ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ እኮ ነው የምትከተሉት። መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለፕሮቴስታንት የምጠይቀው ጥያቄ አንድ ነገር አለ። እሺ ሰው እንደዛ አለ። ይህን የሚያወራው ፕሮቴስታንት ነው። ይዚ ዳዊት ፋሲል ዳዊት ነው ዳዊት ፋሲል የሚባለው ወንድም ማለት ነው። እና እሱ ምን እያለ ነው? ለፕሮቴስታንቶች የምጠይቀው ጥያቄ አለ አለ። ፕሮቴስታንት ያለው ጴንጤዎችን መሆኑ እና ፕሮቴስታንት ብዙ ነው፣ ጴንጤዎችን ለማለት ነው እንደዛ ያለው። ሰው ጥያቄ አለኝ፣ መጽሐፍ ቅዱስ ብቻ ትላላችሁ፣ ግን አለ መጽሐፍ ቅዱስ ላይ ያሉ ነገሮችን ብዙ የማትቀበሏቸው ነገሮች አሉ፣ ወይም ደግሞ መጽሐፍ ቅዱስ ላይ ያልተጻፉትን የምትቀበሏቸው ብዙ ነገሮች አሉ አለ። እሺ ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር እኚህን መምህር አክሊል አቁም፣ እኔ እዚህ ጋር አውረዋለሁ፣ አንተ ዝም በል ትላለህ። እሺ እንደሰማችሁት ይኸው ለምሳሌ ብለውም አንድ ሁለት ማሳያም አውጥቶ አሳዩ መምህሩ እና ምን እያልኳችሁ ነው? ከመጽሐፍ ቅዱስ ውጭ የሆነ ሰዋዊ ነገርን ይዛችኋል እያላቸው ነው። ባዕድ የሆነ ነገር አይደል? እንደዛ ማለት ነው። ለመጽሐፍ ቅዱሱ ባዕድ የሆነ መጽሐፍ ቅዱስ ላይ የሌለ መጽሐፍ ቅዱስን የሚቃወም ከሆነ ለመጽሐፍ ቅዱሱ ምንድነው? ባዕድ ነው። ፕሮቴስታንቶች ባዕድ የሆነ ነገር ይዛችኋል እያለ ነው ይህ ወንድም ወይም ይህ መምህር፣ እንደዛ እያሉ ነው ይህ መምህር። ይቅርታ። አንድ ጴንጤ ተነስቶ አሱት ባዕድ የሆነ ነገርን የያዘ ጴንጤ ማለት ተነስቶ ሐዋርያት ጴንጤ ናቸው ማለት ሐዋርያትም ባዕድ የሆነ ነገርን ይዘዋል እንደማለት ነው። ምክንያቱም ጴንጤ አሁን በገለጸው መልኩ ያለ ቤተ እምነት ስለሆነ ይህን የገለጸው እንግዲህ እኔ አይደሉም፣ ፕሮቴስታንት ነው ራሱ። ቅድስት ድንግል ጴንጤ ናት ማለት ባዕድ የሆነ ነገር እሷም ይዛለች እንደማለት ነው። 120 ቤተሰብም ልክ እንደዛው እንደማለት ነው። እና ይህ በጣም ደካማ የሆነ አገላለጽ ነው። እኔ የተወሰነ ሻል ለሚሉ ፕሮቴስታንቶች ራሱ ይሄ በጣም አሳፋሪ ነው። ስለዚህ እንደዚህ አይባልም። ሐዋርያት ክርስቲያኖች ናቸው። እሺ ቀጥተኛ ኦርቶዶክስ የሆኑ ክርስቲያኖች ናቸው። ኦርቶዶክሶች አይደሉም ካልከኝ በአስተምህሮ ደረጃ እናናሞግተኝ። ያው በዚህ አስተምህሮ የክርስቲያን አስተምህሮ በኦርቶዶክሱ የክርስቲያን አስተምህሮ ሐዋርያቱ አይስማሙም የምትሉት ካለ በጌታ አንድ ስጡኝ። አንድ ጴንጤ ጥምቀት አያድንም ይላል። ሐዋርያትን ስታያቸው እንዳለ ጥምቀት ያድናሉ ትምህርታቸው። ቅዱስ ቁርባን የጌታ ስጋና ደም አይደለም ይላል ጴንጤ። ሐዋርያትን ስታያቸው ራሱ ኢየሱስን ጨምሮ የጌታ ስጋና ደም ነው የሚለው። በአስተምህሮ ደረጃ ፕሩቭ ሚ ሮንግ፣ ስህተት መሆን ስ ያሳዩ እና ኤንዌይስ እንደነዚህ አይነት ሰዎች አሁን እንደዚህ የሚሉት ይመስለኛል። አሁን 120 ቤተሰብንም ስለጨመሩ 120 ቤተሰብ በተሰበሰበበት ጊዜ መንፈስ ቅዱስ ወርዶ በዚህ በጣም ድካም ውስጥ ነኝና ለዛ ዛሬ አልቻልኩም የተወሰነ እና ምንድነው ስለዛ ካዛብኳችሁ ይቅርታ ማለት ነው። እና ምንድነው በዛ በ120 ቤተሰብ ላይ መንፈስ ቅዱስ ወርዶ አልነበረ? ልሳን በእነርሱ ላይ ወርዶ ነበረ እና ልሳን ወርዶባቸው ስለነበር በቃ እንደው አሁን ላይ ጴንጤ ልሳን ስለሚናገር በዛ በ120 ቤተሰብ ላይ የወረደው ልሳን ስለሆነ አሁን እኛ ጋር ያለው ልሳን እያሉ ነው። እነሱም ጴንጤ ናቸው በቃ የማለት ነገር እና በዛው መንፈስ ቅዱስ በወረደ ሰዓት ደግሞ እመቤታችንም አብራ ነበረች፣ የጌታ እናትም በዛ እንደነበረች ይናገራል። እና እሱን ለማሳየት ይመስል እሱን እያሰቡ ይመስለኛል እንደዚህ ያሉት። ግን ወፍ አይሆንም፣ አይደለም፣ እንደዛ አይደለም ሀሳቡ። ማለት እዛ ጋር የወረደው መንፈስ ቅዱስ
ወይም ልሳን አሁን ጴንጤው ጋር ካለው ልሳን ጭራሽ አይገናኝም። ላስቲ ላንብብላችሁ። አሁን ያኔ በ120 ቤተሰብ ላይ የወረደው ልሳን ምን እንደሚለው መጽሐፍ ቅዱስ ላንብብላችሁና ከአሁን ካለው ከጴንጤ ጋር ምን ያህል ርቀት እንዳለው ላሳያችሁ። እሺ አንዴ መጽሐፍ ቅዱሳችሁን ግለጡና ሁላችሁም ያንኑ ቦታ እንክፈተው። ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እንዲህ ይላል። አወጣችሁ ጋይስ አብረን እናንብብ። እሺ በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ። በዓለ ሃምሳ ማለት ከፋሲካ 50ኛው ቀን ላይ ማለት ነው። እና ከፋሲካ 50ኛው ቀን ላይ በዛ በፋሲካን በሚያከብሩ ጊዜ ላይ ስለነበር ጌታችን የተሰቀለውም ስለዛ ከጌታችን ስቅለት 50ኛው ቀን ላይም በአንድ ልብ ሆነው አብረው ሳሉ እሺ ሐዋርያቱ የ120 ቤተሰብ ምናምን ማለት ነው። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩበትንም ቤት ሁሉ መላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። እሺ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አሁን 120 ቤተሰብ ተሰበሰበ፣ መንፈስ ቅዱስ በእነርሱ ላይ ሞላባቸው፣ መንፈስም ይናገሩ ዘንድ በሰጣቸው በሌላ ልሳኖች ይናገሩ ጀመር እና ሁሉም እንደተሰጠው ልሳን ይናገራል፣ በተሰጠው ልሳን ማለት ነው። እሺ አሁን ይሄ ልሳን አሁን ላይ ያሉ ጴንጤዎች የሚናገሩት አይነት ሶኮል ልሳን ነው። አሁን ላይ እነሱ ይሉታል ልሳን ብለው ይጠሩታል። የእነሱንም ያው ከመጽሐፍ ቅዱስ ላይ ልሳን የሚል ስላለ የእነሱንም ልሳን ብለው ጠርተውታል። ግን የምር ሐዋርያት ላይ የወረደው ልሳን እና እነዚህ ሰዎች አሁን ጴንጤዎች የሚናገሩት ልሳን ተመሳይ ነው? በፍጹም። ይኸው እሱን ለማወቅ መጽሐፍ ቅዱስ ላንብብላችሁ። በጣም ቀላል ነገር። የጴንጤው ልሳን ምን አይነት እንደሆነ ታውቃላችሁ? ጨራሽ ዓለም ላይ የማይታወቅ አይነት ምንም ዝም ይሉታል፣ ዝም ብለው እነሱም አያውቁትም፣ ማንም አያውቁም፣ ዓለም ላይ የማይታወቅም በቃ ከእግዚአብሔር ጋር የተነጋገርንበት ነው አይነት ነገር ብቻ ብለው ለማለፍ የሚሞክሩት። እሺ ስለ ልሳን ግን እንዲህ ይላል። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ማለት የዛ ሰዓት የአይሁድ በዓል ስለነበረ በዓለ ሃምሳ ራሱ በዓል ለማክበር ከተለያየ የዓለም ክፍል ወደዛ አካባቢ ሄደው ነበረ። በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር በዛ ሰዓት ማለት ነው፣ በዓሉን ለማክበር ሄደው። ይህም ድምፅ በሆነ ጊዜ ማለት የሐዋርያቱ ድምፅ ማለት ነው። በተለያየ ልሳን መናገር ሲጀምሩ ሐዋርያቱ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። ከዛስ እያንዳንዱም ያ ሕዝብ ማለት ከተለያየ የዓለም ክፍል የመጣው ሕዝብ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ሲናገሩ የነበሩት በገዛ ቋንቋቸው ነው። የሳው ልሳን ማለት የራሳቸው የሰዎቹ ቋንቋ ነው። ማይ ብራዘር የገዛ ቋንቋቸውን በገዛ ቋንቋቸው ሲናገሩ ይሰማቸው ስለነበር የሚሉትን አጡ። ስለዚህ አሁን ላይ ያለው የጴንጤ የሚናገሩ ልሳን ብሎ የሚናገሩ ነገር የዛሬ 100 ዓመት አካባቢ የጀመረ ከዛ በፊት ግን በክርስትና ውስጥ ሳይሆን በባዕድ አምልኮ ውስጥ በጣዖት አምላኪያን ዘንድ የሚታወቅ አይነት የዛር አይነት ድምፅ የማውጣት አይነት ነገር ነው እንጂ የክርስትና አይደለም። ሲጀመር እሱ በፍጹም የክርስትና አይደለም። እና ያ በሐዋርያቱ ላይ የወረደው ልሳን ግን በቃ ቋንቋ ነው። ልሳን ማለት አንደበት፣ ቋንቋ ማለት ነው። ምን አለ? እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር እነዛ ሰዎች በልሳን የተናገሩት የሰሙት ቋንቋ ነው። አለቀ። በገዛ ቋንቋቸው ከተለያየ አካባቢ መጡ። እሺ ቀጣይ ይላል ተገርመውም ተደንቀውም እንዲህ አሉ። አሁን ተገረሙ ተደነቁ፣ ምክንያቱም የሚናገሩት እነዛ ሰዎች የገሊላ ሰዎች ናቸው አይደለ? የሚናገሩት እነዛ ሰዎች የገሊላ ሰዎች ናቸው። ሐዋርያቱ ምናምን የገሊላ ሰዎች ናቸው። እነሱ ደግሞ ከተለያየ አካባቢ ነው የመጡትና ከተለያየ የዓለም ክፍል መጥተው እንዲህ በገዛ ቋንቋቸው ይሰብኳቸዋል። የገሊላ ሰዎች ሆነው እንዴት! እሱ ነው አሁን እያስገረማቸው ያለው። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ የገሊላ ሰዎች አይደሉም እንዴ? ስለዚህ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የሰሙት የተወለዱበትን የገዛ ቋንቋ ነው። እስቲ አሰማና። ታዲያ እንደዛ ነው ያሰማ ያለው አንተ አይደለም እኮ። የጴንጤ ልሳን ሲጀመር የሐዋርያቱ ልሳን አይደለም። ስለዛ የትኛውን ጴንጤ ተነስቶ ማርያም ጴንጤ ናት፣ ሐዋርያት ጴንጤ ናቸው፣ 120 ቤተሰብ ጴንጤ ነው ያን የሚል ሰው ካለ እሱ ስለ የትኛዋ ማርያም፣ ስለ የትኛው ሐዋርያት፣ ስለ የትኛው ደቀ መዝሙር እያወራ 120 ቤተሰብ እያወራ እንደሆነ መታወቅ አለበት። ራሳቸው በህሊናቸው ፈጥረው
የሆነች ማርያም የምትባል ፈጥረው በህሊናቸው፣ የሆኑ ሐዋርያት የሚባሉ በህሊናቸው ፈጥረው፣ የሆኑ 120 ቤተሰብ የሚባል በህሊናቸው ፈጥረው ከሆነ የፈጠራቸው የጴንጤ ህሊና ስለሆነ ዘን እነሱ ራሳቸው ጴንጤ ይሆናሉ። የተፈጠሩት ማለት በህሊና በጴንጤ ህሊና የተፈጠሩት እነሱ። ስለዛ ይሄ ማርያም ጴንጤ ናት፣ ሐዋርያት ጴንጤ ናቸው፣ 120 ቤተሰብ ጴንጤ ነው የሚባለው እሱ በራሳቸው በጴንጤ ህሊና የተፈጠሩ ሌሎች ማርያሞች፣ ሌሎች ሐዋርያት፣ ሌሎች 120 ቤተሰብ ደቀ መዛሙርት ናቸው። እውነተኛዎቹ የጌታ ኢየሱስ ደቀ መዛሙርት፣ የጌታ ኢየሱስ ሐዋርያት፣ የጌታችን ኢየሱስ እናቱ እነርሱ በተአምር ጴንጤ ሊሆኑ አይችሉም። እሺ ልሳለ እንመለሰው። እንዲህ ይላል እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን ይልና የጳርጤና የሜድ የኢላማጤም ሰዎች በሁለት ወንዝም መካከል በይሁዳ በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር እሺ ሰው በኩል ባሉ የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። በምን ሲናገሩ? በልሳኖቻችን። እንደዚህ አይነት ልሳን እናንተ ጋር የለም የለም አላችሁ? እንደዚህ አይነት ልሳን የለም። በቃ አለቀ። ማንንም አትፎግር ማይ ብራዘር፣ የለም እንደዚህ አይነት ልሳን። አስባችሁታል? ጴጥሮስ እንደዚህ እያለ ነበር ነው እያሉ ነው ያሉት። ታታታታታታ አረ ጌታ ይቅር ይበል። ጴጥሮስ እንደዚህ ይላል ትላለህ አንተ። አረ አንተ ሐዋርያት ጴንጤ ናቸው ብለህ እንደዚህ ይላል ነው? አረ በጌታ በኢየሱስ አረ እያፈርን እንደው በመብርሃን እስማ። አንዳንዴ ክርስቶስን በጣም ነው የሚያስገርመው እና በጣም የእግዚአብሔር መንግስት በጣም በደጅ ናት እና እኔ የትኛውም ሰው አሁን ወደ እግዚአብሔር መንግስት በጣም መቅረብ አለበት። ከእንደዚህ ዓይነት ቀልድ ወጥቶ ወደ ጌታ ቤተክርስቲያን መጨመር በጣም ያዋጠዋል። ክርስቶስ ድንገት ይመጣል። ያኔ እንዳናፍር በሙሽራይት ውስጥ ልንጠብቀው ይገባል። በቤተክርስቲያን ውስጥ ሆነን ልንጠብቀው ይገባል። ይሄ ቡቡቡ ጣጣጣ ቃቃቃ ምናምን ብለህ እነ ጴጥሮስ እንደዚህ ይላሉ ብትል፣ ሐዋርያው እንደዚህ ይላል ብትል ስራ ፈት አይደለም ማይ ብራዘር። መንፈስ ቅዱስ ሞልቶበት በተለያዩ ቋንቋዎች ልሳኖች በዓለም ዳርቻ እየሄደ ያስተምር የነበረ ነው ሆነ የምንለው የሞላበት ቅዱሱ መንፈስ እንጂ ሌላ አይነት ስፒሪት አይደለም። እንዲህ የሚያስብል አይነት መንፈስን አልተቀበልም ቅዱስ ጴጥሮስም የተቀበለው እንዴ ምንድነው? የእግዚአብሔርን ክብር በገዛ ልሳኖቻችን ይገልጣሉ ተብሎ እስኪነገርላቸው ድረስ የእግዚአብሔርን ቃል የሚገልጡበት ቋንቋን የተሰጣቸው አለቀ። እና ጴንጤ አይደሉም እና እስቲ የተወሰነ እንሄድበት ይሆናል እና ሌላም ነገር አይቻለሁ። ቆይ እስቲ ሴቭ አድርጌው ነበር እንዲህ ወንድማችን በጋሻው ደስ አለኝም ትላለህ። በሔዋን ንጽጽር ያለችው ማናት? ይኸውልህ ተመልከተው። እንደዚህ አይነት ነገሮች ይኸውልህ ውዳሴ ማርያም እኮ በእንተ ሔዋን ተሐጽወ ኆኅተ ገነት እመጣበታለሁ። በዚህ ተርወለናል። ይኸውልህ በሔዋንም ቪዲዮ ይሰራበት ልሰራበት ብዬ ዳግመኛ በማን ተከፈተ? በድንግል ማርያም። ይኸውልህ ሔዋን ከድንግል ማርያም ጋር ልትነጻጸር በፍጹም አትችልም። በፍጹም ስህተት ነው። ልክ አይደለም። የሔዋን ምትክ አይደለችም። ሔዋን በተአምር ማርያም የሔዋን ምትክ አይደለችም። አዳም እናቱ ናት፣ ሚስቱ ናት። ኧረ በስመ አብ! እንዲህ አይነት አርጊመንት ታስቀምጣለህ? ኧረ ፈር ድንግል ማርያም ስለ ኢየሱስ ምኑ ናት? ሔዋን ለአዳም ሚስቱ ናት። ድንግል ማርያም ለክርስቶስ ደግሞ ሚስቱ አይደለችም፣ እናቱ ናት። ስለዛ ሔዋንና ማርያም ሊነጻጸሩ አይችሉም ማለት ምንድነው? ሔዋንን ከማርያም ጋር እያነጻጸሩ መናገር አይቻልም። ከቤተ ክርስቲያን ጋር ነው እንጂ ነው ሀሳቡ። እሺ ከቤተክርስቲያን ጋር ማነጻጸር ይቻላል? ሔዋንን ይቻላል? ይቻላል። አዎ እንዲህ ይቻላል ሳይሆን ሲጀመር ንጽጽር ውስጥ አሉ። ሔዋን ለቤተክርስቲያን ምሳሌ ሆና ተቀምጣለች። ይህ ምንም ግልጽ ነው፣ እናውቃለን፣ እንረዳ። ይህ የእርሳናችን ትምህርት ነው። ጳውሎስም ብሏል ይህ ምስጢር ታላቅ ነው ቢለና ኤፌሶን ምዕራፍ 5 ላይ እኔ ግን ስለ ክርስቶስና ስለ ቤተክርስቲያን ይህንን እናገራሉ ይላል። ስለ ባልና ሚስቱ ከላይ ይናገራል። ዘን ለአዳም የተነገረው ይሄ ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል የሚለው ይናገርና
የምስጢር ታላቅ ነው። እኔ ግን ይህንን ስለ ክርስቶስና ስለ ቤተክርስቲያን እናገራለሁ ይላል እና ሰው የአዳምና ሔዋን ነገር የክርስቶስና የሙሽራይቱ የቤተክርስቲያን ምሳሌ ነው ወይ ነው? ይህንን በጣም ብዙ ጊዜ ያስረድተናችኋል፣ ተረድተናል፣ ተማምረናል። እና ራሱ ይሄ ወንድማችን በጋሻውም ልክ ከጎኑ ሔዋን ማን ነው ከአዳም ጎን ሔዋን እንደተገኘችው ክርስቶስም ከጎኑ ልክ ሲወጋ በመስቀል ላይ ሆኖ ውሃና ደም ፈሶ የለ እና ከጎኑ ሙሽራይቱ ቤተክርስቲያን ወጣቻል። አሁን ይህንን የትኛው ከየት ነው ያገኘው? ከራሳችን አንድ ከቤተክርስቲያን ከኦርቶዶክስ አይደለ? ይህን የወሰድከው ከኦርቶዶክስ ቤተክርስቲያን ነው፣ ከቤተክርስቲያን ነው የወሰድከው። እና የሳው በዛ ከጎኑ ጌታችን ልክ አዳም እያንቀላፋ ነበር፣ ከባድ እንቅልፍ ላከበትና ከጎኑ ሔዋንን አስገኘ ሙሽራይቱን። ልክ እንደዛ ሁሉ ጌታችን በከባድ እንቅልፍ ውስጥ ነው ማለትም እየሞተ በመስቀል ላይ ቤተክርስቲያን ከጎኑ ያስትገኝ ነበር። እና ይህን ገና ከጀምሮ ከኛ ነው የወሰድከው። ለእኛ ልትነግረን ነው እንደ ከኛ ወስደ ማይ ብራዘር እንዲ ከሲጀምር ከኛ የኮረጅከው አይደለም ከይታ መጣ እስቲ። እና ይህን የኮረጅክባት ቤተክርስቲያን ደግሞ አባቶች ደግሞ እነሱ ራሳቸው ደግሞ የእመቤታችንና የቅድስት ድንግልንም ምን አስቀምጠዋል? ንጽጽር። ቆይ አንዴ በጌታ ቆይ እስቲ እሷን ነገር ላጣራ። አንድ ነገር ይሄ ነገር ሳይ ትዝ ብሎ የነበረ ቆይ አንዴ ጠብቁ። አንድ መጽሐፍ ላይ ቆይ መጀመሪያ እንዳለና እንደሌለ ቼክ ላደርግና ምንድን ነው ከፍቻን ሴትዮ አንዴ አዎ እሺ አንድ መጽሐፍ እንግዲህ የዛ በፕሮቴስታንቱ የታተመች አንዲት አነስ ያለች ጽሁፍ ነበረች። ከዚህ በፊት ትንሽ ሄጄባት ነበር እንደምታስታውሱት ዮሐንስ አፈወርቅ ላይ ያልሆነ ነገር ጽፈው እና ጨራሽ አጻጻፋቸው ትንሽ በጣም ፈኒ ነበር እና መግቢያውን እንትን ይሄው ወንድም በጋሻው ለዚች ጽሁፍ እንደው ሂስ ስተብሎ ይሁን ምን ይሁን ብቻ ልክ መጽሐፉ የመጽሐፉ ምርቃት ቃል ይባልበት የለ የተወሰነ ስለ መጽሐፉ የተወሰነ ነገር እሱ ነበር መግለጫ የሰጠውና መግቢያውን ነው በቃ ምለው ብሎ መግቢያውን እንዲህ ብሎ ጀምሩት ነበር። በዘመናችን ያለው ክርስትና መጽሐፉ ላይ የሚለው ነው እንግዲህ በዘመናችን ያለው ክርስትና ድንገት እጃችን እንደገባ ዕቃ በድንገት የተገኘ አይደለም። እኛ ጋር ከመድረሱ በፊት ብዙ መንገዶችን አልፏል። በርካታ አባቶቻችን ዋጋ ከፍለውበታል። አንዳንዶች አካላቸውን አጥተዋል፣ ሌሎች ተገርፈዋል፣ ሌሎች ታስረዋል፣ ሌሎች የሚወዷቸውን ቤተሰቦቻቸውን ትተው ተሰደዋል፣ ሌሎች ተርበዋል፣ ሌሎች በብርድ ተሰቃይተዋል፣ ሌሎች በሰማዕትነት ወደ ጌታችን ሄደዋል። ይህ የክርስትናችን አንዱ መልክ የሚል እና ሌላኛው የክርስትናችን መልክ ደግሞ ኑፋቄ ሲገባ በመከላከል ምናምን ብቻ ዩኒስ በዚህ ውስጥ እንደመጣ እንጂ ድንገት እንደ እጃችን እንደገባ ዕቃ ያገኘነው አይደለም ምናምን ብሎ ጸሐፊው ጽፏል። ይህንን የጻፈው ወንድምም ኧረ እመቤታችን ከሔዋን ጋር ልትነጻጸር አይገባም ብሎ ይሄ አሁን ወንድማችን ይሄኛው በጋሻ ያልሆነ ራሱን ብሏል። ምንድነው ኤኒዌይስ እና ይሄው ራሱ በጋሻውም ይህንን ብሏል። እና ይህንን ካለ ታዲያ አሁን ይሄ ስለ አባቶች በዚህ ደረጃ ከተናገራችሁ አባቶች በጣም በስፋት ሔዋንንና እመቤታችንን አነጻጽረዋል። ይህን የተቃወመ አባት ደግሞ የለም። አይገርም? ይህን የተቃወመ አባት የለም። ግን ያነጻጸሩ ግን በጣም በርካታዎች አሉ። እነ ሰማዕቱ ዮስጢን፣ እነ ቅዱስ ሄራኒስ፣ በኋላ እነ
ተርቱሊያን እና ግሪጎሪ ዘ ወንደር ሜከር፣ እነዚህ ጎርጎሪዮስ ገባሪ መንክራት የሚባሉ እነ ጄሮም እነ ሴን አውግስጢኖስ እና ሌሎችም እነዚህ ሁሉ አባቶች ሔዋንንና ቅድስት ድንግል ማርያምን አነጻጽረዋል። በሔዋን በኩል ሞት መጥቷል፣ በቅድስት ድንግል ማርያም በኩል ሕይወት መጥቷል። ከዚህ አንጻር ይነጻጸራል የሚለውን ነገር አሳይተዋል በአንድም በሌላ መንገድ እና ይሄ ሁሉ አባት ብሎት አንድም የተቃውሞ አባት ሳይኖረው እንዲህ ብሎ የጻፉ ሰዎች እንደው በዘመናችን ያለው ክርስትና ድንገት እጃችን እንደገባ ዕቃ በድንገት የተገኘ አይደለም፣ ከኛ በፊት የነበሩ አባቶቻችን እኮ አስተላልፈውልን ነው ያለው ሰውዬ ይመጣና ሙሉ በሙሉ አባቶችን ገደል ከቶ ድንገት የገባ ዕቃ አስመስሎ የራሱን ብቻ ይይዛል። እና በጣም ፈኒ ናቸው። በጣም የአባቶችን ነገር ስለማያውቁ ክርስትና ለእነርሱ ታሪካዊ አይደለም። እነሱ እንደፈለጉት በቃ መጽሐፍ ቅዱሷን ያነባሉ። ከዛ በኋላ መጽሐፉን ያነቡና እነርሱ በተመቻቸው መልኩ እየተረጎሙ ደስ እንዳላቸው የሚመሩት ናቸው። እንደነዚህ አይነት ሰዎችን መጽሐፍ አመፀኛ ይላቸዋል። ምን ይላቸዋል? አመፀኛ። እና ከአመፀኞቹ ተጠበቁ ይላል መጽሐፍ በተደጋጋሚ። እንደዛ ነው። እና መጽሐፍትን ዝም ብሎ የማጣመም ጉዳይ ብቻ ሳይሆን ታሪኩን በደንብ ማየት ይፈልጋል። ታሪካዊ ክርስትና ቤተክርስቲያን ኤንዌስ ቤተክርስቲያን በታሪክ ውስጥ ይዛ የመጣችው ነገር ምን ይመስላል? ዝም ብዬ ማንኛውም ሰው በዘመኑ ውስጥ በተለያዩ ዓመተ ምህረቶች ውስጥ እየተነሳ የሆነ ግለሰብ መጽሐፍ ቅዱስ እያነባ የራሱን ሃይማኖት እየመሰረተ እንዲኖር ነው እንደ መጽሐፍ ቅዱስ የተጻፈው አይደለም። መጽሐፍ ቅዱስ የተጻፈው በተለያየ ዘመን ላይ የሆነ ሰው እየተነሳ መጽሐፍ ቅዱስን አንብቦ እሱ በተረዳው ልክ ይረዳ እና ከዛ በኋላ የራሱን ሃይማኖት እየመሰረተ ፕሮቴስት እያደረገ እየወጣ ፕሮቴስታንት እየሆነ እንዲኖር አይደለም። የመጽሐፍ ቅዱስ አጻጻፍ ዓላማው እንደዛ አይደለም። ግን አንዳንዶች ግን ሌሎችን መጽሐፍት ደግሞ እንደሚያጣምሙ የጳውሎስን መልእክታት ያጣምማሉ አለ ማን? ቅዱስ ጴጥሮስ በመልእክቱ። ቆይ አንዴ እሷን ላንብብላችሁና ሄዱ የምታሳየን ነገር ካለ አይተን እንሰነባበታለን። በጋሻውን ተውት፣ እንመጣበታለን። ጭራሽ ንግስት የሚባለውም እናት አይደለም ሚስት ብቻ ነው የሚል ነገርም ሲናገር ነበር። መጽሐፍ ቅዱስን የማያነበውም እንዲ ቴጌ የሚባሉት እናቶችም ጭምር ወይም ኩን ማለት ነው። ንግስት እየተባለች የምትጠራ እናትም አለች። የንጉስ እናትም ንግስት ትባላለች። ግን እሱ አይደለም ትልቁ ቁም ነገር። ግን ቆይ አንዴ ለምን እንዳነሳሁላችሁ መላክም ምን ነበር ራሳችሁ ነበር? እሺ የጴጥሮስ መልእክት ላይ እሺ ሁለተኛ ጴጥሮስ ምዕራፍ 3 ላይ እሺ ከቁጥር 15 የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲሁም የተወደደ ወንድማችን ጳውሎስ ተመልከቱ። እንዲሁም የተወደደ ወንድማችን ማን? ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገር ይልና እርሱ አስቀድሞ አንዳንድ ነገሮች አንስቷል። ከእሱ ጋር ያያይዙ ይናገራል። ጳውሎስ ጽፏል ይልና ተናግሯል ይልና በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ጳውሎስ ጽፏል ካለ በኋላ ማለት ነው። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እነዚህን የትኞቹን? የጳውሎስን መልእክታት ለገዛ ጥፋታቸው ያጣምማሉ። የጳውሎስን መልእክታት እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት ደግሞ ለእርሱም አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። እና እንደዛ ነው ጋይስ፣ ከአመፀኛ መጠበቅ አለብንና ያ እሺ ሄሉ የምታሳይን ነገር ካለ አሳይና እንጨርስ። እሺ ይሄ ወንድም ደግሞ እሺ እሺ ሜስ ላርጊኒ እረኛ ነኝ ብዬ ስለ ነገር የማይገባኝ ገሪባ እንዳልመስልህ። እንግዲህ ኢየሱስም ቀረበና እንዲህ አላቸው፣ ስልጣን በሰማይና በምድር ተሰጠኝ ከዚህ ጀምሮ ማለት ነው። እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኋቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። በዚህ ቃል መሰረት የሚቀድመው ምንድነውን እያልከን ያለው? ራልይ ጥምቀት ነው አይደል እያልከን ያለው? አታምነው? ቆይ ነው አይደል እያልከኝ ያለው? ይኸውልህ በአንተ በአደል እያልከን ያለው በቃ እኔ ደግሞ በዚህ ቃል መሰረት ጥምቀት አይቀድምም። ለምን? ስብከት ይቀድማል አስቀድሞ። ለምን? ኦኬ ቴንክ ዩ።
ለምንድነው ስብከት የሚቀርበው? አስቀድማችሁ ስበኩ ስላላቸው እንደ ውሸት አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ከዛ በኋላ እያስተማራችኋቸው ይላል። ጥምቀቱ ቀድሞ ትምህርቱ የተከተለበት ማለት። ስለዚህ ፋይት አይኖረው። ጆን ምን አልክ አንተ? ወይ ምን ይሆን ጣይ አንዳንድ እንደዚህ ጣልቃ ምትገብ ወንጌላዊ ተብሎ ተጠርቶ ምን መጽሐፍ ቅዱስ ያውቃል? እዛኛው ቤት ብቻ ነው፣ እዚህኛውን ቤት የነሱን ጩኸት ይዘው የሚጮኋሉ። ናግባ እጅ አውጣና ናግባ። በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቹራ ውሸት ውሸት። እረኛ እኔ ግልጽ ነው የሚላት እዛ። እና ኤንዌይስ ቴንኪዩ ሄሉሻ፣ ጌታ ያክብርልን፣ እናመሰግናለን ምናምን። የዚህን ያህል ካልን የሚበቃን ይመስለኛል። ሄሉ በቃ በደንብ ወደ ስራሽ ቤት ተመለሽ እና አሁን ለእነዚህ ሰዎች ያን ያህል የሆነ ጊዜ ራሱ መስጠት የሚያስፈልግ አይመስለኝም። አሁን በደንብ ማለት በስብከት ምናምን ደረጃ ያን ያህል እንደው የሚያስፈልግ ነገር ሲኖር ብቻ እንትን ማለት ነው። ሄሉን ያሉትን እንደ አብይ ያስመሰለች ምናምን ሳይሆን በቃ ያሉትን ታመጣለች፣ ስህተታቸውን በሌላ ቪዲዮ ደግሞ ታሳያለች እዛው ጋር ምናምን እና በጣም ትምህርት ይሰጣሉ። ፈን ነው ግን በጣም ትምህርት ታገኙበታላችሁ እና እንዲህ ለማድረግ እውቀት ይፈልጋል እና ሄሉ በጣም ደስ የምትል እህታችን ናት። ያው ኦጂ ናት ትላለች፣ ከበፊትም የነበረች ናት። እዚህ ጉዳይ ላይ ትላለህ እና በደንብ እንትን በሉ። የእሷን ምናምን እዩ፣ በደንብ ፎሎ አድርጓት። የሌሎችንም ወንድም እህቶችን ሚናን ሮሚ ጠፍታለች፣ የነሱን አሁን ስም ባልጠቅስ ይሻላል። ለካ ቆይ ስም መጥቀሱ ይቅርብኝና ግን የሁሉንም ምክንያቱም ለራሳ እችላለሁ ዘረዝር አልኩና መሀል ላይ ከረሳሁኝ ያልቅልኛል ጋይስ። እና እንደዛ ነው። አንድ መዝሙር እንስማ ዝም ብለን ምን ይለናል? መዝሙር ሰምተን እንለይ። እሺ መዝሙር እንስማ አንድ እና አዲስ ማለዳ ተከለ ሁሉንም ሰዎች አታስጠሩኝ ስም። እስቲ ምን መዝሙር ልክፈትላችሁ? አሁን በቺፓስ ነው። ጀማው የለም፣ ደክሟቸው ተዘርረዋል። እሺ አንድ መዝሙር ሰምተን እዛው እንለይ። እሺ ምን በሚል እንትን ልበል? ምን የሚል እንክፈት? ኦኬ ምን ነበር ማድረገው? እይታስ ኦኬ እንዴት ነው ይህን ነገር ማጥፋት የምችለው? እስቲ ባሮኪ ላስገባት ነው አይደለም? ባሮኪ እስከዛ ወራ እንዴት ነህ ምናምን ያው ቅድም አብረን ነበር ነገሩ። ሰላም እንደምናላችሁ የኔ ተወዳጆች ሁላችሁንም ሰላም ብለናል።
እንግዲህ ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሁላችሁም ሰላም ብያለሁ። እንኳን አደረሳችሁ። እንትን ነው መሰለኝ ወይ አስጠቁርከኝ ማለት ነው አይደለም? አንተ ቀድመህ ብለህ እንደምገባ አውቃለሁ። ፕሮግራሙን ከመጀመር በፊት እንደኔ ፈሪሳይ እንዳልሆንክ እኮ አውቃለሁ። አስቀድመህ እንትን ብለህ ነው የምገባው። ምን ነው